ክፍል 10 ልመናውና በረከቱ ለዘላለሙ ከወዳጆቹ ጋር ይሁንና የመላእክት አለቃ የሚሆን የቅዱስ ዑራኤል ተአምር ይህ ነው። በአንዲት ሀገር ውስጥ ልጅ የሌላትና ወይም መካን የሆነች አንዲት እስላም ሴት ነበረች። እሷም ልጅ ስለሌላት ሁልጊዜ እየተከዘች ታለቅስ ነበር። ወይኔ በእርጅናዬ ጊዜ የሚረዳኝ ልጅ ስለሌለኝ ለእኔ ውርደት አለብኝ እያለች በዚሁ ምክንያት ለብዙ ጊዜ በማዘንና በመተከዝ ኖረች። ክርስቲያን የሆነ አንድ ሰው በጎረቤቷ ስለነበረ ወደ እሱ ቤት ሄዳ ስትጫወት ቆይታ በምትመለስበት ጊዜ የክርስቲያኑን ልጆች አየችና አሁንም ወይኔ እንደነዚህ ልጆች የሚረዳኝ ልጅ የሌለኝ በማለት አለቀሰች። ያን ጊዜ ክርስቲያኑ ሰውዬ ልጆቹን አይታ ማልቀሷን ተመልክቶ ሴትዮዋ በዚህ ነገር ምን ያስለቅስሻል? በአጠገብሽ ባለው በቅዱስ ዑራኤል ቤተ ክርስቲያን ብትማጸኚ የለመንሽውን ይሰጥሻል። ከሰጠሽም በኋላ እንደኛ ክርስቲያን ትሆኛለሽ አላት። እሰጠው ዘንድ ከኔ ምን ይፈልጋል? ምንስ ላድርግለት? አለችው። ክርስቲያኑም ካንቺ ምንም የሚፈልገው ነገር የለም፣ ነገር ግን የችሎታሽን ያህል ስዕለት ተሳይ፣ ያን ጊዜ ልጅ ይሰጥሻል አላት። በዚህም ምክር ሰውነቷ ስለረካና የቅዱስ ዑራኤልም ፍቅር በልቧ ስላደረ በማግስቱ ዶሮ ሲጮህ ከመኝታዋ ተነስታ ከባሏ ጋር ወደ ቅዱስ ዑራኤል ቤተ ክርስቲያን ሄደች። ከዚያም ከቤተ ክርስቲያኑ ቅጽር ገብታ በበሩ አንጻር ቆማ ሰው ሳያያት ልጅ ስጠኝ በማለት እያለቀሰች ትሰግድ ጀመር። ብዙ ጊዜ እየሰገደች ቆየችና በእውነት በተቃጠለ የተመስጦ ልቦና ወይም መንፈስ እነሆ ለቤተ ክርስቲያንህ ገንዘብ እንዲሰጥ ስዕለት ተሳልኩኝ፣ ልጅም ከሰጠኸኝ በኋላ ስለ አንተ ፍቅር ክርስቲያን ሆናለሁ አለች። ከዚህ በኋላ ይህችው እስላም ሴት ቁጭ ብላ እንዳለች እንቅልፍ ያዛት። ያን ጊዜ የመላእክት አለቃ ቅዱስ ዑራኤል በእጁ በትረ መስቀል እንደያዘ መጥቶ ሴትዮዋ አንቺ እስላም ስትሆኚ ከዚህ ምን አመጣሽ? አላት። ይህንን በተናገራት ጊዜ ከግርማው የተነሳ ደነገጠች፣ ፈራችም። ከእንቅልፏም ነቅታ እንደገና ትለምንና ታለቅስ ዘንድ ተነሳች። ዳግመኛም በግልጥ በአንድ ቄስ ተመስሎ መጣና ከ8 ቀን በኋላ እድፍሽን አጥበሽ ነጭ ልብስ ለብሰሽ ነይ፣ እኔም አምላኬን ልጅ እንዲሰጥሽ እለምነዋለሁ፣ አንቺም ሁልጊዜ እዚችው ቦታ እየመጣሽ ለምኜ አልቅሽም አላት። እነሱም ነገሩን ተገንዝበው በንጽህና ቆይተው ነበርና ከ8 ቀን በኋላ በዶሮ ጩኸት ነጭ ልብስ ለብሳ ከባሏ ጋር ተመልሳ መጣች። ከዚያም የመላእክት አለቃ በሚሆን ቅዱስ ዑራኤል ቤተ ክርስቲያን በበሩ አንጻር እንደ ቀድሞው ገብታ ቆመች። ልጅም ይሰጣት ዘንድ እየሰገደችና እያለቀሰች ወደ ቅዱስ ዑራኤል የህሊና ልመና ወይም ጸሎት ጀመረች። በዚህ ሁኔታ ሳታስታጉል ከባሏ ጋር 3 ቀን በመመላለስ ለመነች፣ አለቀሰችም። ከ3 ቀን በኋላም ከባሏ ጋር መጥታ እንደ ልማዷ ስትለምንና ስታለቅስ ቆየች። ልመናዋን ከፈጸመችም በኋላ ከአንጻሩ ስር ተቀምጣ እንቅልፍ ያዛትና እስከ 1 ሰዓት ድረስ ተኛች። ያን ጊዜ ቅዱስ ዑራኤል ቀድሞ እንደተገለጸላት በእጁ የመስቀል ምልክት ያለበትን የወርቅ ዘንግ ይዞ መጣና አንቺ ሴትዮ አሁንስ ልመናሽ ተሰምቶልሻል፣ አምላካችንም ፈቅዶልሻልና ወንድ ልጅ ትወልጃለሽ። ነገር ግን እንደ ስዕለትሽ ከወለድሽ በኋላ ክርስቲያን እንድትሆኚ አሁን ወደ ቤትሽ ግቢ አላትና ከፊቷ ተሰወረ። ወደ ቤቷ ተመልሳ ስትሄድ ይህንን ያየችውን ራእይ ለባሏ ነገረችውና ደስ እያላቸው ወደ ቤታቸው ተመለሱ። ከ9 ወር በኋላ ይህችው እስላም ወንድ ልጅ ስለወለደች ከባሏና ከቤተሰቦቿ ጋር ደስ አላትና በፍጹም ደስታ የቅዱስ ዑራኤልን ተአምራትና የእግዚአብሔርን ሥራ አደነቁ። ልጇም 6 ወር ከሆነው በኋላ ከቅዱስ ዑራኤል ቤተ ክርስቲያን ዘንድ ሄዳ የተሳለችውን ስዕለት ለቤተ ክርስቲያኑ ጠባቂ ሰጠች። እሷም የፊተኛው እምነቷን ትታ በክርስቲያን ሃይማኖት አመነችና ተጠመቀች። ልጇንም በአብ በወልድ በመንፈስ ቅዱስ ስም አስጠመቀችው። ሌላዋ ከእርሷ ጋር ያደገችውም እስላም ቅዱስ ዑራኤል ያደረገውን ይህንን ተአምራት ባየች ጊዜ አመነችና ተአምር ሰሪ በሆነ በቅዱስ ዑራኤል ቤተ ክርስቲያን በክርስቲያን ሕግ ተጠመቀች። ከዚህ በኋላ የቅዱስ ዑራኤልን ቤተ ክርስቲያን ባለ ዘመናቸው ሁሉ በሰላም በደስታ ሲያገለግሉ ኖሩ። የቅዱስ ዑራኤል ጸሎቱና በረከቱ ለዘላለሙ ከወዳጆቹ ጋር ይሁን፣ አሜን።